እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉን ነገር ፈጥነን መጨበጥ እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት ነው። በጣም ችኩሎች አድርጎና እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁ ነው። ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው። ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድን ነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድን ነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋሰ እያስተሐፍር፣ ተስፋ ደግሞ ምን አይልም አለ? አያሳፍርም አለ። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ናት። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው በዚህ ትዕግስት ውስጥ። ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ስራ ነው ያለው? አቤት ስንት ዓመት ነው የሰራ መርከብ? እንዲህ ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ የምነግራችሁ እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ማለት ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እኔ እንዴ 100 ዓመት እኔ ምን ጨነቀ ብዬ ያን ስቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም። ትሰራላችሁ። እኔ ቦን አልዋሽም። እንዴት እንዴ የምሰራ እኔ ጀልባዬ 100 ዓመት እንዴት እሰራለሁ? ያችሁ የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ? እየሰራህ ጠብቀኝ። 100 ዓመት ሙሉ መርከብ እየሰራ ጠብቀኝ። ይህ አስደናቂ ትዕግስት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እግዚአብሔር ያሳያችሁ። ስንት ዓመት ነው? አሁን እንደው እግዚአብሔር ልጄ ትዕግስት ይሄ ነው ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? በጣም እኮ የሚያሳፍር
እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣለሁ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የእሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላህ ነው እንጂ ምናምን እትስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እኔ እኮ ሰው እኮ ግርም ምን የሚያደርገው እኔ ጀግናው ምን እትስ ጀግናው ቢል ዞሮ የኖህ ልጅ ነው፣ ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። የምንጾመው ጾመ ነቢያትን የምንጾመው ይሄን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። ጥቂት ሰዎችን የምንጠቅስላችሁ ተስፋ ሲቀር የታገሱ አባቶች ማለት ወይም ተስፋ ሲራዘም እግዚአብሔር ረጅም ዘመን ሲያስጠብቀን ማለት ነው። ትዕግስት ማለት እሱ ነው። በጠየቅነው ጥያቄ ረጅም ዘመን ደጅ ሲያጸናን ይሄ ትዕግስት ይባላል። መዝሙር 26 ቁጥር 14 ላይ ቅዱስ ዳዊት ምንድን ያለው? አገሶ ለእግዚአብሔር ወቀፍ ፍኖቶ፣ እግዚአብሔርን ፈጽሞ ታገሰው፣ መንገዱንም ጠብቅ፣ ታገሰው እግዚአብሔር። መዝሙር 26 ቁጥር 14 ላይ እግዚአብሔርን መታገስ ማለት እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፍግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ይባላል ማለት ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድን ነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው? እሰጥሃለሁ አለው። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያምኖ እንዴት ነው ማርና ወተት የምታፈስ ቤተሰብን ጥለህ ውጣ ተባልኩ ወጣው፣ አገርህን ጥለህ ውጣ ተባልኩ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ። እንዲህ ያለ ትዕግስትም አለ። አብርሃም ምንድን ያደረገ? በሳንቲም ገዝቶ ቀበረ። እንዲያው በሞቴ በአብርሃም ቦታ አንድ ጊዜ ቁጭ በሉ ሁላችሁ ሂዱና እንዲሁ እስኪ ሁላችሁ ዛሬ አብርሃም ሁኑና እግዚአብሔር ራሱ እኮ ነው ተገልጦ ማርና ወተት የምታፈስ ምድር እሰጥሃለሁ ብሏችሁ ረሃብ ሲፈተልካችሁ
ረሃብ ከመፈትለካችሁ በላይ ሰው የምትቀብሩበት ክንድ ከስንዝር መሬት ስታጡ እግዚአብሔርን እንዴት ነው የምታኮርፉት? ይሄው የአብርሃም ሕመም እንዲሰማን ስለፈለግኩ ነው። እኛ በተለያየ ፈተና ስለምንፈተን ጥያቄያችን ባለመመለሱ ልባችን ስለሚንጓለል ልባችን እንዲያርፍ ነው ይህን ርዕስ የመረጥኩት። የነቢያት ሕይወት ይህን የሚያስተምረን። አብርሃም ግን ምንም አላለም። እግዚአብሔርን አንድ ቀን አማሮ ያውቀ ገዝቶ ቀበረ። 400 ወርቅ ገዝቶ ሳራን ቀበረ። እግዚአብሔር ትዕግስቱን አየና በዚያች በሳራ መቃብር ነው አይደል ለልጆቹ ርስት የገዛ ማለት። ከዚህ በኋላ አሁን እስራኤል የምትባለው በመቃብር የወረሳት ናት። በመቃብር አመካይቶ ግዛቱ ሰፋ፣ ለልጆቹ አወረሰ። እሱ ግን ያችን ማር ወተት ምን የምትሉትን አላገኘም አብርሃም። ከዚያስ ምን ብሎታል? በዘርህ የምድር አሕዛብ ሁሉ ምን ይባላል? ምን ይብሉላሉ ብሎታል? ይባረካሉ ብሎታል። በዘርህ የምድር አሕዛብ ሁሉ ይባረካሉ አለውና ዘር ሳይሰጠው ስንት ዓመት ቆየ? 100 ዓመት። በዘርህ የምድር ዳርቻ ሁሉ ይባረካል እና ዘሩ የት አለ? የለም። በሰማይ ነው የምወልድ እንዲህ አላለም አብርሃም። በትዕግስቱ ዝም ጭራሽ እሳ ደግሞ እንግዳ እየተቀበለ የእግዚአብሔርን ስም እያከበረ ሲኖር እንዳይበላ ደግሞ እንግዳ ቅልጥ ብሎ ቀረበት። 3 ቀን ራበው። የኤልያስና የአብርሃም የረሃብ ትዕግስት ድንቅ የሚያደርግ ነው። አብርሃም ምግብ ጦሙን 3 ቀን እንግዳ ሳይመጣ ቁጭ ሳይበላ በ3ኛው ቀን በ100ኛው ዓመት የአብርሃም የትዕግስቱ ዋጋ እግዚአብሔር ወደ ማን ቤት መጣለት? ወደ አብርሃም ቤት መጣ። ያን የቀጠረውን ልጁንም የዛሬ ዓመት እሰጥሃለሁ ብሎ ቀጥሮት፣ ይሄ ራሱ እኔ ቢሆን ይሰለቸኝ ነበር አብርሃም ስለሆነ ነው እንጂ ምን ማለት እንደሆነ ገብቷችኋል? እግዚአብሔር መጣና ከቤቱ መጥቶ ሳራን ባርኮ እሱን ባርኮ ከቤቱ እግዚአብሔር እንጀራ በላና ባላለት ባረከውና መጨረሻ ላይ ምንድን አለው? የዛሬ ዓመት ልጅ እሰጥሃለሁ። ወይ ከመጣህ ላይቀር ዝም ብለህ ዛሬ የማሰጠኝ አያስብልም? ያስብላል። አብርሃም እሺ ነው። እሺ አለ። እግዚአብሔር በዓመቱ ሰጠው። ሌላ ጊዜ በጣም ከባድ ጥያቄ ጠየቀው እግዚአብሔር። ምንድን ነው ያለው? ያን ደግሞ ይሄን ልጅህን ምን በልልኝ ነው? እረድልኝ አለው። ይሄን ይስሐቅን ሰዋልኝ አለው። እንዲህ ያለ ትዕግስት ይኖረናል ወይ? እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ፣ ይሄ ምን ይባላል? አሁን 2 ባልና ሚስት ደጅ ጸንተው ተስለው 20 ዓመት ደጅ ጸንተው 20 ዓመቱ አንድ ልጅ ቢሰጣቸውና ያንን ልጅ የክርስትና ዕለት ብድግ አድርጎ እግዚአብሔር ቢወስደውስ አያናድድም? አያናድድም። እምነት ላለው ሰው፣ ትዕግስት ላለው ሰው አያናድድም። እግዚአብሔርን መታገስ ማለት ይሄ ነው። ከዚያ በኋላስ እረድልኝ አብርሃም እሺ። ይሄ ፍጹም ተቃርኖ ነው። በይስሐቅ ዓለም ይባረካል፣ እንደገና ይስሐቅን እረድልኝ። እንዴ ዓለም በይስሐቅ ከሆነ የሚበዛው ወይም የሚባረከው ይስሐቅ ከታረደ በምን ይበዛል? አብርሃም የእግዚአብሔርን ሐሳብ ዕውቀቱ ያልሞገተበት ሰው ነው። ዕውቀታችን ጣልቃ ይገባና እምነታችን ይሞግትብናል። ይሄ እንደዚህ ከሆነ እንደዚህ ሊሆን አይችልም ብሎ ትንሽ የምናውቃት ነገር ትመጣና እምነታችን ትሞግታለች። አብርሃም ሰው ከሞተ እንደማይራባ ያውቃል። ግን ልጅ እረድልኝ አለው። እምነቱን ግን ዕውቀቱ አልሞገተበትም። እሺ አንተ ባወቅህ ታደርገው የለ ብሎ ልጁን ሊያርድ ጭኖ ይዞ ሄደ። ልጁን ሊያርድ ሲል እግዚአብሔር ተው ልጅህን አትረድ ብሎ የትዕግስቱን ዋጋ ይስሐቅን ሰጠው። በይስሐቅ ፈንታ በግ አወረደለት። ይስሐቅ ዳነ። ከይስሐቅ ማን ተወለደ? ክርስቶስ ተወለደ። አባ ጊዮርጊስ እንደሚለው አብርሃም የሚወደውን ልጁን ለእግዚአብሔር ቢያቀርብ እግዚአብሔር ደግሞ የሚወደውን ልጁን ለማን ሰጠው? ለአብርሃም ሰጠው። ይህን እግዚአብሔር አደረገ። ይህ የትዕግስት ዋጋ ነው። የአብርሃም አምላክ ለእኛም ትዕግስቱን ያድለን። ትዕግስት ማለት እግዚአብሔር ከምንጠብቀው ተቃራኒ ሲመጣም ጭምር እግዚአብሔርን እሺ በጎ እኔ የማየው ስለቱን ነው፣ አንተ ግን በጉን ታያለህ ብሎ እሳተ ሬይ መጥባይተ ሬይ አይቴኑ በግኡ ለመስዋ አይደል ያለ።
ይስሐቅ ስለት ያያል፣ እግዚአብሔር ምን ያያል? በግ ያያል። ወልደ በጎ ወሰ ያአምር እግዚአብሔር፣ በጉን እግዚአብሔር ያውቃል አለው። እኛ ቢላዋ ይታየናል፣ እግዚአብሔር ግን በጉ ያወርዳል። እኛ ማናየውን እግዚአብሔር ያያል። እግዚአብሔር ፈጣሪያችን የሚሆነው እኮ ፈጣሪነቱ ለእኛ የማይታየንን እሱ ስለሚያይልን ነው። ይህ አብርሃም የትዕግስቱ ዋጋ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ ከዛም መጨረሻ ላይ ከሌሎቹ አንድ የምጠቅስላችሁ ያዕቆብ ነው። የያዕቆብ ትዕግስቱ በጣም የሚያስደንቅ ነው። ይስሐቅን ዘልዬ ሄድኩኝ። የእሱም ብዙ ትዕግስቶች አሉት። ጉድጓድ ቁፈራውን ብታነቡት ይሄን ያስተምራቸዋል። ብዙ ዓመት የሞከረ ሰው ነው። እንደው በዛውም ጠቀስ አድርጎ ለማየት ይስሐቅ የአባቱን የውሃ ጉድጓድ ፍልስጤማውያን እየቀበሩበት እየደፈኑበት ሲቆፍር መጥተው ሲደፍኑበት፣ ሲቆፍር መጥተው ሲደፍኑበት፣ ሲቆፍር መጥተው ሲደፍኑበት፣ ይሄ ብዙ ነገር እየሞከረ ማይሳካለት ሰው እግዚአብሔር ግን መጨረሻ ላይ ትዕግስቱንና ጽናቱን አይቶ ሰፊ ሜዳ የሚሰጠው ነው። እሱ ሲቆፍር ፍልስጤማውያን ሲደፍኑ፣ ይሄ ማለት ምን ማለት ነው? እኛ የሆነ ነገር ስንጀምር አጋንንት መጥተው ሲያበላሹ፣ እኛ የሆነ ነገር ስንጀምር አጋንንት መጥተው ሲያበላሹ፣ እኛ የሆነ ነገር ሲከሽፍብን እንኖራለን። መጨረሻ ላይ ግን የመጨረሻውን ጉድጓድ ማን ያላት? ይስሐቅ ርሆቦት አይደል? ትርጉሟ ምንድን ነው? እግዚአብሔር አሰፋልኝ ማለት ነው። እንደዚያ ሲጨናነቅ ኖሮ እግዚአብሔር አሰፋለት። ይሄ መጨረሻ ላይ የይስሐቅም የትዕግስቱ ዋጋ ነው። ነቢያት በአጠቃላይ ሁሉ የትዕግስት መምህራን ናቸው። ያዕቆብን ትዕግስቱን ተመልከቱት። አባቱ ይስሐቅ ሲመርቀው ምን ብሎ ነበር የመረቀው? እምነ ጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። ከሰማይ ጠል ከምድር ስፋት ሁሉ በረከትህ ይሁንልህ። የሰማይ ጠሉን የምድር ስፋቱን ሁሉ በረከት ይስጥህ፣ ወንድምህ ይገዛልህ፣ ጌታውን ብሎ ነው የመረቀው። ያዕቆብ እውነት የሰማይ ጠል የምድር ስፋት ሁሉ ይሄን በረከት አግኝቷል? አላገኝም። በግ ጥበቃ መከራውን እዚያ ሶሪያ ሂዶ አንዲት ሚስት ለማግባት 7 ዓመት፣ ሌላ ደግሞ እንደገና 7 ዓመት፣ በግ ለጎጆ መውጫ በግ ለማግኘት 7 ዓመት። የእግዚአብሔር በረከት እንደ ሰማይ ጠል ይውረድልህ፣ እንደ ምድር ዳርቻ ይስፋልህ ተብዬ ተመርቄ ምርቃቱ ወደ እርግማን ተለወጠ እንዴ? ወዴት አለ ሳይል ደስ ብሎት ኖረ። ያዕቆብ አንድም አላገኘም፣ ቤት እንኳን አልሰራም። እዚያ ሲመጣ መከራውን እንደ ያዕቆብ ያለ በመከራ የኖረ ሰው የለም። ያረባቸውን በጎች ሁሉ የሚስቱ አባት ክዶት መከራውን አይቶ እግዚአብሔር እንደገና እንደዚህ ሸመለመሌ ቅጥልጣል ወይም ዝጉርጉር በግ እንዲወለዱ አድርጎ ዝጉርጉር ሲወለድ ለእኔ ይሰጠኝ ብሎ ውል ገብቶ እግዚአብሔር ደግሞ ዝጉርጉር በግ አስወልዶ ያንን እየነዳ ሲመጣ ደግሞ አማቱ ብዙ ሰራዊት አስከትሎ መንገድ ላይ ተከትሎ አስፈራርቶት፣ እንዲያውም ያዕቆብ ቶሎ ያረጀ በፍርሃቱ ነው ይባላል። ፍርሃት በነገራችን ላይ ቶሎ ያስረጃል። ፍርሃትና ድንጋጤ ንዴት ጭምር ማለት ነው። አርጅቶ ቶሎ ነው ያረጀ። ዳዊትም ቶሎ ያረጀ በብስጭቱ ነው ይባላል። 70 ዓመቱ ነው ያረጀ። በ70 ዓመቱ ነው ቅዱስ ዳዊት እድሜው አጠቃላይ። ስለዚህ ያዕቆብስ ቢያንስ 130 ናቸው። እና እንደዚያ ሁኖ ደግሞ መንገድ ላይ ደግሞ አማቱን አምልጬ ሄድኩ ሲል ደግሞ ወንድሙ ኤሳው ሊገለው መጣበት። ያንን አልፎ ሲሄድ ደግሞ የሚወዳት ሚስቱ ራሄል መንገድ ላይ ወለደችና በዚያው በወሊድ ምክንያት ሞተች። አራስ ልጅ አስረክበው የወለደች ዕለት ነው የሞተችው። ልጁን ወለደችና ለልጁ ስም አውጥታ ሞተች። የልጁ ስም ማን ነው? ቢንያም ነው። ቢንያም ማለት ምን ማለት ነው? ምንድን ነው? ሙቼ የወለድኩህ ነው አይደል? ሙቼ የወለድኩህ የጭንቀት ልጅ ማለቷ ነው። ለልጇ ስም አውጥታ ሞተች። ያዕቆብ ራሄልን ለማግባት ስንት ዓመታት ነው የተገዛ? 21 ዓመታት ነው የተገዛው። 7 ዓመት መጀመሪያ ተገዝቶ ሊያን አገባ። እንደገና 7 ዓመት ጨምሮ ራሄል ተሰጠችው። 7 ዓመት ደግሞ ማጫ ጨምሮ ለማግኘት 21 ዓመት ለያዕቆብ እንደ ጥቂት ዘመን ሆነለት። ምክንያቱም ብሎ ምንድን ነው የሚለው መጽሐፍ ቅዱስ? ራሄልን ይወዳት ነበር። 21 ዓመት የተገዛላት የሚወዳት ሚስቱ ሙታ ወዳ
ልጁን እሷን ማጣቱ ሌላ ችግር ነው። እሷን ማጣቱ አራስ ልጅ ደግሞ በደም ወይ እንደዛሬው ጦጦ የለም እናቱ እጁ ላይ ጥላው መሞቱ ደግሞ ሌላ ጭንቀት ነው። እነዚያ ልጆች ሁለት ልጆች ስለወለደችለት ዮሴፍና ብንያም እነሱን እያየ ሲጽናና ደግሞ ጭራሽ ደግሞ ልጆቹ ደግሞ ዮሴፍን ግብፅ ሽጠው ደግሞ ቀበሮ በልቶታል ብለው ልብሱን ደም ቀብተው የልብሱን ጨርቅ ደም የተቀባ ልብስ አመጡለት። አንድ ጊዜ ራሔልን አንድ ጊዜ ዮሴፍን እያስታመ አይኑ እስኪጠፋ ድረስ አለቀሰ። ያለ መከራ ግን መጀመሪያ ተመርቆ ነበረ። የዚያን ምርቃት ዋጋ ግን እንኳን ሊያገኝ ከመከራ ወደ መከራ እሷ ብትሞት ልጆች ያጽናኑኛል ሲል ልጁን ቀበሮ በልቶታል አለ። አስባችሁታል? ልጁን ቀበሮ በልቶታል ሲል የመጨረሻ ልጁ ማለት 11ኛ ልጁ ነው ቀበሮ በልቶታል ተባለ። መጨረሻስ ደግሞ ጭራሽ ግብፅ ረሃብ መጣ። ደግሞ ግብፅ ሄዱና ትንሹን ወንድማችሁን ካላመጣችሁ አትሄዱም ተብለናል አሉት። ደግሞ ብንያም ስምዖንን አስይዘው መጥተዋል። ምንድን ነው ያለ? ስምዖን ይሄ ያሉ ዮሴፍ ይሄ ያሉ ብንያም ትነስኡኒ፣ ስምዖንን ግብፅ ጥላችሁ መጣችሁ፣ ዮሴፍን ቀበሮ በላው አላችሁኝ። ደግሞ ብንያምን ልትወስዱብኝ ነው፣ ሰውነቴን በልቅሶ ወደ መቃብር ልታወርዱት ነው አለ። እንደዚህ ብሎ መከራውን አየ። ከዚያ በኋላ ብንያምን ጥለው መጥተው ዮሴፍ ተገኝቷል ብለው ደግሞ ምን ይለዋል መልአኩ መጥቶ ግብፅ ሄደ ወደ ልጅህ ረን ያለ ድም እንግዲህ ሲል አይዞህ አትፍራ፣ እዚያ የምትኖረው ኑሮ የደስታ ነው፣ ልጁ አስታሞ ይቀብራል ልጅህ አለው። እዚያ የቀረችውን 17 ዓመት ናት፣ እንደዚህ ጥቂት ዓመት ናት። እንግዲህ ያዕቆብ ከ130 ዓመት እድሜው በረፍት የኖረት 10 ምናምን ዓመት ናት። ከልጅነቱ ጀምሮ በመንከራተት ነው ያሳለፈው እና ዮሴፍ የሚባለው ክርስቶስ ነው ብለው ነው ሊቃውንት የሚተረጉሙት። ዮሴፍ ያዕቆብ ትንሽ አረፈ፣ ትንሽ ዘመኑን ተንከራቶ ትንሽ አረፈ። ልጁን ሲያገኙ ዮሴፍ በመጨረሻው ዘመን ቅዱሳን ክርስቲያኖች የለፉበት የልፋታቸው ዋጋ ረፍት የሚሰጣቸው ክርስቶስን ሲያገኙ ነው ብሎ ይተረጉሙታል አብሮ። ስለዚህ የእግዚአብሔር ቤተሰቦች ያዕቆብ እንዲህ ሁሉ ታግሶ አንዲትም ነገር አላገኝም፣ ምንም ነገር። ቅዱስ ዮሐንስ አፈወርቅ ሲተረጉም እንዲያው መቼ ነው እሱ በረከቱን ያገኘና ክርስቶስ ስለሆነ ኋላ ነው። ይስሐቅም የመረቀው ለምድራዊ መርቃት አልነበረም፣ ክርስቶስን ነበር የመረቀው፣ እሱን ነው ያገኘ። ከአንተ ይወለዳል በእሱ ትከብራለህ ነበር ያለው፣ እሱን አገኘ። ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ ይላል ቅዱስ ዳዊት። የያዕቆብን ውበት የወደደ አምላክ ለመንግስተ ሰማያት ለጅጅለው ለርስቱ ለኢየሩሳሌም ለፍጻሜ ለመንግስተ ሰማያት መረጠ። ሊቁ ቅዱስ ያሬድ የነሶ ወሰን ውስጥ ለያዕቆብ ይእቲ ሥጋ እንተነሳ መድን እማርያም። የያዕቆብን ውበት የወደደ አምላክ እኛንም ለርስቱ መረጠን ያለውን ቅዱስ ዳዊት ቅዱስ ያሬድ ወስዶ የያዕቆብ ውበቱ ምንድን ነው? ያዕቆብ እኮ በምድር ላይ አምሮበት የኖረ ሰው አይደለም። የያዕቆብማ ውበት የተባለች ክርስቶስ ከድንግል ማርያም የለበሳት ሥጋ ናት ብሎ ቅዱስ ያሬድ ተረጎመ። ስለዚህ ያዕቆብን እግዚአብሔር ለምድራዊ ምቾት አልመረቀውም ነበር ማለት ነው። መጀመሪያም የመረቀው ለዚያ ነው እና ተስፋቸው ሰማያዊ እና ዛሬም የነበረው የሌሊቱ ቃል እግዚአብሔር ነው። ምርውቅ ሰሬዋ ወታምህዋ የሚባለው ይሄን ነው። አይኢቲ ዛቲን ተታስተር ምርውቅ ከመማይቶት ብሬት ከመፀሐይ እያሉ እያዩት መንግስተ ሰማያትን እያዩት ሄዱ። የያዕቆብ አምላክ እኛንም ትዕግስት ይስጠን።